ወዲህ ምንድነው የተከሰተው ችግር ምንድነው? አሁን ዛሬ አንተም ሞተ እንድትናገር የሆንከው ወይንም እሷ ትላንት ወጣ ተናገረች የሚለው ምን ተፈጥሮ ነው ወይስ ምን አዲስ ነገር ተገኘ ነው? አንተ ነህ አሁንም እናገረው አው እናንተ ናችሁ ግን ለማንም ምን ያልተናገርኩም ያን ቀን ያ ነገር ሆነ። ከዛ በኋላ ጆከር እኔ ባለሁበት ሄዶ ገስት ላይ ቁጭ ብሎ ስሜን አንስቶ አሰድቦኝ ስለኔ ይሄንን ብሎኛል ስለኔ እንዲህ አድርጎኛል የምትለው ነገር ካለ ከዛች ቀን ጀምሮ ጠይቃት መጠየቅ ትችላለህ። እኔ ጋር ስለተጣላች አንተ ማብረት ተጣላኝ አለለም ጓደኛ ናት። እኔም ጋር ጥሩ ጊዜ ያሳል ዛሬ ተጣልተናል። ይሄን ብሎሻል ይሄንን ብሎሃል ሙኒት ይሄን ብሎሻል ቤቱን ከፍቶ እንደዚህ ብሎሻል። የሆነ ጥያቄ መጣ። ያ ጥያቄ እንኳን ሲመጣ ስለመባ ጉዳይ አይ እኔ ትላንት የሰራችውን ሐቁን ያየሁትን እንጂ መናገረው ስለተጣላች ብዬ የስምስም አልሰጣትም። የነበረውን ነገር እውነቱን ነገር እናገራለሁ። ያ ይሄ ሐሳብ ሲነሳ እሷን ቅር አይላትም። ያለውን ነገር ግልጽ አደርጋለሁ። ተናግሬ አላውቅም። እናንተ እንደጨረሳችሁ ገባች ትላንት አልተውኳችሁም። የተውኳችሁ መስላችሁ እግራችሁን ዘርግታችሁ በህግም በተለያየም ልጆቿን ያልሰደቡ ይሄ ልጅ እየተባለ ተሳሪያቢ ነን እየተባለ ስም እየተሰጠን እኛ ወይም አንገት ማስደፊያ እኛ እንደማንናገር ወይ ዱባይ ስለምንኖር በዱባይ ህግ ካሳ ይፈልጋችሁ። አሁን እስቲ ጥሯትና ሙኒት ታችን ነው እኔ አላስገባትም። አንድ ጊዜ ቆይ አንተ ያልካትን ከዛ ጊዜ እኔ አገባኝም ስለናንተ ግን ስለ እውነት መኖር ጥሩ ነው። አንዳንዴ ለምን መሰለህ ልትግባባ ትችላለህ ጓደኛ ልትሆን ትችላለች። ከዚህ በኋላ መቤቴን አንተ ከታረቅ ወንድ እኔ የሚታረቅ ሰላም ብያለሁ ነው ዋናው ነው አይታረቅም መጣለቅ አይታረቅ ሰይዶ ረባቡ ወንድሜ ነህ ብዙ ነገሮችን አሳልፈናል። ለማንኛችሁም ስትገፉ ለማንንም ቆሜያለሁ። እኔ እንድቆሙልኝ ለኔ እንድትናገሩልኝ አይደለም። ከዚህ በኋላ እኔና እሷ በህይወት ነው የምንፈላለገው። አውቄ ነው ያወረድኳችሁ። በህይወት ነው የምንፈላለገው። ማንም ሰው ስለዚህ ጉዳይ ደውሎ በውስጥም ይሁን በውጭም እንዳይመጣብኝ እንዳትቆሙልኝ ለኔ ማንም እንዲቆምልኝ ራሴ መናገር የምችል ሰው ነኝ። ማንም ሰው ሲገፋ ግን ወጥቼ ስጋፈጥ ኖሬያለሁ በሰው ነገር እንጂ በኔ በግሌ ጉዳይ ተጣልቼ አላውቅም። እኔ ስለተጣለው ተጣሉልኝ ምል ሰው አይደለሁም። ፎክራለች መጀመሪያ ፎክራ ነው የመጣችው። ማንም ያላደረገውን አድርጋ ነው የመጣችው። ትምጣ በፈለገችበት ካንቺ ብሽ መርዝ ሆኜ ነው የምመጣው። ደምን ባስለቅስሻለሁ። በጣም ማቀማለኝ አንቺ ከፍተሽ 10,000 ሰው እንደምትይዩ 20,000 ሰው ይዤ እመጣለሁ። ማንም ሰው ወደ እርቅም ወደ ምናምንም እኔ ሳልፈቅድ ሰው አታስገቡ። ወደ እርቅም ወደ ምናምንም ማንም ሰው እንዳይጠይቅ። ትላንት ወጣ እንደዛ እኔ ላይ ደረቷን ገልብጣ ይቅርታ ማን ተሰብስበሽ እንደዝም ብትመጪ ወጥሻለሁ ብቻዬን። ብሔርተኝነቱም ጋር ይዛባብኝም ለእናንተም ለግለሰብ መልስ ለመስጠት 24 ሰዓት ጊዜ አለኝ። በቃ ጨርሻለሁ። በፈለግሽበት መንገድ ነይ። አንድ ደቂቃ ብቻ አጭር ነች። እኔ መናገርም ፈልገው ብዙ ማንዛዛት አልፈልግም። የታየኝ ሐሳብ አንድ ደቂቃ ብቻ። ሙኒት አናገር ልንገርሽ። ጆከር ልግዳው ካልሽ ትጎጂዋለሽ። ጆከር አንቺ ብቻ አይደለሽ የምትፈልጊው። ብዙ ጥላቶች አሉት፣ መንግስት አለ። ይሄ ልጅ ለአማራ ህዝብ ቀን ከሊት ሲለፈልፍ የነበረ ሲታገል የነበረ ልጅ ነው። ልግዳው ካልሽ ትጎጂዋለሽ። እውነት ነው። ግን ጎርተሽው ወንድ ልጅ ነው ማውንታ አይወጣም። ነገ ጧት ግን ዋጋ ያስከፍልሻል ነው ዋጋ ያስከፍልሻል። አንቺም ጥሩ አይደለም። ቂም መያዙ አይጠቅምም ነው። ይሄን ልጅ አስያሽው ተያዘ 2 ዓመትም 3 ዓመትም ታስሮ ሊወጣ ይችላል። ግን አላስፈላጊ ሙድ ውስጥ ትገባላችሁ። እንደ ህዝብ ነው የምትጠየቂው። ይታሰር ይውጣ። ከወጣ በኋላ ግን እስከ ቤተሰብሽ ዋጋ ሊያስከፍልሽ ይችላል። ይቅር እንካ ስላንቴው አያስፈልግም ነው። አልነካሽም ብሏል። አልነካሽም በቃ መፎከሩ መሸለሉ አያስፈልግም። ሙኒት በየሄድሽበት ደረትሽን ገልብጠሽ 24 ሰዓት አስይዛለሁ እያለ መሸለሉ የሚጠቅምሽ ነገር አይደለም። ከጎኑ ብዙ ሰው አለ። አስይዥው ይውጣ ችግር የለውም። ግን የሚጠቅምሽ ነገር አለ። ለሱም አይጠቅመውም ላንቺም አይጠቅምሽም። ተራረቃችሁ መኖር መከባበሩ ነው የሚጠቅማችሁ። ስለዚህ መስተካከል ካለባችሁ እሱም ስምሽን ላላነሳ ብሏል። ስምሽን አያነሳም። ስሙን አታንሺው። በየሄድሽበት ግን ገንዘብ አለኝ ታዋቂ ነኝ ዱባይ ላይ እኔ ከንቲባ ነኝ እያልሽ የምትፎክሪው ነገር ኋላ ዋጋ ያስከፍልሻል። ጥሩ አይደለም። ይቅርብሽ።
አትታገዩ፣ እሱም አይታገልሽ። አንቺ በብርሽ ከመንግስት ጋር ሆነሽ ተፈራርቀሽ ከዚያ ውጭ ግን ይሄ ሊታስሮ ከወጣ በኋላ መጨረሻ ላይ የስጋት ኑሮ ነው የምትኖሪው። እኔ እውነቱን ልንገርሽ፣ በቤተሰብሽ ላይ ምንም ነገር መጥፎ ነገር እንዲከሰትብሽ አልፈልግም። ግን በሰቀቀን ከምትኖሪ በቃ ይቅር ተባብላችሁ ሁለታችሁን ፈታችሁ ወደ ሰላማዊ ኑሮ ብትመለሱ መልካም ነው የሚል እምነት አለኝ። ጨርሻለሁ። አብዲ ቴንክ ዩ። አሁንም አንድ ነገር እናገራለሁ። ቅድም ተናግሬያለሁ፣ አሁንም እናገራለሁ። ወንድ ነሽ ፎክረሻል። ማንም ሌባ ነሽ በሌብነትሽ ነው። ሌባ ራስሽ አምነሽበታል። ሌባ ነው ያልኩሽ። ወጥተሽ የፈለግሽውን አድርገሻል። ከዛ በኋላ አልፌሽ ዝም ብያለሁ። አንቺ ጀግና ነሽ። ወጥተሽ ግን እንደ ጀግና ነኝ ላይ ጆከራው ማንንም እንደ ኃይለኝነት ስለምጠይቅ ጆከር ስለሚባል ያደረገች ሙኒት ጀግና ለመባል ጆከርን እኮ ረገጠችው ዝም እያላት። ጀግና ሴት አሸነፈ። ያንቺ ካንስሌሽን መሰብሰቢያ አይደለም። አላማችሁን፣ ስራችሁን ምን እንደምትሰሩ በምድር ላይ ምን እንደምትሰሩ አላችሁበት ሀገር ላይ ማን ላይ ዘመቻ እንደምትወጡ ተደራጅታችሁ እንዴት እንደምትመጡ አብሬያችሁ የኖርኩኝ በደንብ ጠንቅቄ አንቺንም ሳራ ዳጣን ማንንም ጠንቅቄ ማክሰው ነው። እኔ ላይ መጣች ግን ጀግና ተጫውተሽ እኔ ልንገርሽ የማንንም የቤተሰብ የምንም የማንንም አልመለስልሽም ካሁን በኋላ። መተሽ ግን እዚህ ይሄና ፎቶ ጀግና ስለተባልሽ እነሞጣ ማንም የጠላይ ሰው ጀግና ሊልሽ ይችላል። አንድ ነገር ግን የምነግርሽ በእኔ መተሽ እኔ ላይ ተናግረሽ እኔ ላይ እንዲፈራው አሸማቀሽ ምናምን አድርገሽ ሰርተሽ ካንስሌሽን በእኔ አስበስቢ። ስራችሁን ከጫፍ እስከ ጫፍ ወረበል ከአባ በደንብ አውቃለሁ። የአባቴን አጥንት እናንተን በደንብ አውቃቸዋለሁ። ሳልደርስብሽ ወጥተሽ ትላንት መልስሽ ፎከርሽ። እኔ ትዕግስት የለኝም። ማንም ሲነካኝ ወጥቼ እናገራለሁ። ማንም ሲነካኝ ወጥቼ እንደፈለኩ አብጠለጥላለሁ። በነኩ ልክ እኔና አንቺ እናቴን ሰደበ ምናምን ለሞት እየተፈላለግን ነው። በውስጥ ሁሉ የምትጠይቂውን ጥያቄ ለማን ምን እንደምታወሪ ያን ሁሉ አውቃለሁ። አውቄ ነው ያለፍኩሽ። ስትመጪ ትላንት አልተውኳችሁም የረሳሁላችሁ የተውኳችሁ መስሏችሁ ምን ተገስጠሽ እንደዚህ ፊት ለፊት ካሜራ ሞልተሽ ስለመጣሽ እኔ ጆከር እንኳን አንቺንና እንደፈለኩኝ አንቺ የኔን ስም እንትን ብለሽ እኔን ወይ የሆነ ነገር አድርገሽ ጀግና ለመባል ነው ያለሁኝ። አብጠለጥልሻለሁ በሰጠሽ አሁን ካሁን በኋላ በምትናገር ልክ ሚዲያ ላይ ባሽሙር ብትናገሪ በግልጽ ስምሽን ጠርቼ ነው የምናገር። አክብረሽ ትተኛለሽ፣ የራስሽ መንገድ ትይዣለሽ። እኔም ካንቺ ጋር የፖለቲካ ችግር የለብኝም። ብዙ ነገር ያሳለፍኩ ሰው ነኝ። አይ በዚህ ቀጥላለሁ ጉራሽን እየነፋሽ ከማንም ጋር ደውይ ደረትሽ እንደዚህ ነፍቼ እመጣለሁ አሁን የምትይ ከሆነ እናቴን ቀን ይስጠኝ አባቴን ቀን ይስጠኝ እናቴ ትሙት አልለቅሽም። አንቺም አልለቅህም እንዳልሽ አልለቅሽም። አንቺን ማንሽ አንቺ ሚዲያው እኩል እኮ ነው። ሚዲያው እኩል እኮ ነው። አሁንም እኔ አንድ ግልጽ ነገር የምናገረው ማንንም አልወኩ። ዛሬ ራሴ ወክዬ በራሴ ጉዳይ ብቻ ነው የመጣሁት። በእኔ ጉዳይ ማህበረሰብ የማይመለከተው ማንም ቢከፍተው ሊናገርሽ ይችላል። አያገባኝ። ማንንም ቁሙልኝ አልልም። ብሔርተኝነት ሌላ ነው፣ የግለሰብ ጸብ ሌላ ነው። ዛሬ እኔ እንትን ስለምን ህግ ይሁን ማኛ እንደዛ ሲያራግጥሽ ማታ ገብተሽ ስለምኛ አይደል? አሜሪካ ነው ነፃነት አለበት። ሀቢባ ከስር እስከ ማሰሪያ እስከ ጫፍ አፍንጫሽ ድረስ ስነግርሽ ምን ብለሻታል? ሄደሽ ከሰሻታል? እንደኔ ያስፈራርተሻል? የኔ ጉዳይ በዚህ በኔና በሷ ጉዳይ ማህበረሰብን አይወክልም፣ ማንንም ግለሰብ አይወክልም። ማንንም እንዲቆምልኝ አልፈልግም። እሷ ጋር ልትግባቡ ትችል መብታችሁ ነው። ገስቷ ላይ መብታችሁ ነው። እኔና አንቺ አቅም አለኝ። እኔ እንኳን አንቺንና ሌላውንም አርበተብታለሁ። በማዋደድ በኪሎ መጨመር እንዳይመስልሽ። እናቴ ትሙት አንቺ አይነቷን ሺህ ለሚዲያ ላይ አስተናግዳለሁ። ጉራም አይደለም መናገር እኮ ነው። ቤትህን ከፍተህ አፍ መክፈት። በአካል እኔን ምን ላረግሽ ነው? በአካል ባገኝሽ
እውነት ርቀሽ ነው? አጥቼ ሳላይሽ ቀርቼ ነው? ስራ ቦታሽ ጠፍቶኝ ነው? ምን ላረግሽ ነው? አንቺን በጩቤ ልወጋ፣ አንቺን በቦምብ ተኩሼ ልገልሽ ነው? ሴት እኮ ነሽ። በአካል አግኝኝ አልሽ። በአካል አግኝተሽ ፍቅር ልንጨባለ ተጣሪሽ። ትልቅ ሴት ነሽ። የትልቅ ስንት ትልቅ 6 ልጅ ያለሽ ሴት ነሽ። ምንድነው በአካል ብትገኝስ ወንድ ልጅ በአካል ቢያገኝሽ በጥፊ ቢያናፍጥሽ ልመልሽለት ነው? ይሄ ማስመሰል እኔን የመዳም ቅመሞችን እያስፈራራሽ ማንንም ከሳሃለሁ እንዲህ አረጋለሁ ከሌጋ ከሌ ግሩፕ ሰርተሽ እንዲህ አረጋለሁ እንዲህ አስደርጋለሁ ኢማራት ነው እንደዚህ ነው ብለሽ እንደምታስፈራራቸው ሰዎች አይደለሁም። አንቺ እኔ ልታስፈራሪኝ አትችይም። ቢሳካልሽ ቢሆን አቅሙ ቢኖርሽ እኔን አስገድለሽና አስይዘሽ ነበር። ወሬ ያስፈልግም። ካሁን በኋላ ቃል ለምድር ለሰማይ ማንም አይቆምልኝም። በብሔርተኝነትም በአማራ ስምም አልደበቅም። አንቺን እንገጥማለን። ሴት ነሽ። አሽሙር ብነኪኝ ሚሊዮን አሽሙር ነካሻለሁ። ይሄ ነው፣ ጨርሻለሁ። ባለሀብቷ አለው በፈለግሽበት ጊዜ እንዳታስቢ። ሰላም ሆነ። ጆከር ወጣ እንግዲህ ለወጣ ነው። ችግር የለውም። ያው እንደ አይጥ 100 ጊዜ 100 ዓመት ከመኖር እንደ አንበሳ አንድ ቃል መኖር ይሻላልና አስይዙ። እኔም እንድታስይዙ አበረታታሻለሁ። እንደ ሄለን ቤት 50 አንበሳ ወርድሻለሁ። አስይዙ። ይሄንን ነው የምልሽ። ከዛ በተረፈ የምትሽለጥለጡ ተሽለጥለጡ። እኔ እንደዚህ አቋም ሰው ነኝ። መሽለጥለጥ ምናምን የለም። ስለዚህ ማንም የፈለገው ይሽለጥለጥ አያገባኝም። ታስይዘ ካለቀ አስይዙ። በቃ ሚታይ ደናውን በቃ ይወጥቻለሁ። እግር በእግር እከተልሻለሁ። በአሽሙር ብነኪኝ ስምሽን ጠርቼ ነው የምናገረው። አሽሙር አላሸሙርም። እኔ ወንድ ነኝ።